ማንም ቤተክርስቲያንን ተዋግቶ ሊያሸንፍ አይችልም። እግዚአብሔር በስውር እጅ አይደለም። እግዚአብሔር በሌላ አካል አይደለም። ራሱ የሚዋጋላት፣ ራሱ የሚጠብቃት፣ ራሱ የሚንከባከባት ይልቁንም የአዲስ ኪዳን ቤተክርስቲያን ሰው ያልሰራት ያልገነባት የተገለጠች መለኮታዊ መንግስት አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ የመሰረታትና ያቆማት በምድርም ያለች በሰማይም ያለች ታላቅ መለኮታዊ መንግስት ነችና ይህችን ታላቅ መለኮታዊ መንግስት ለእኛ ለልጆቹ ስለሰጠን ክብርና ምስጋና ለአምላካችን ነው። ልዑል እግዚአብሔር ማደሪያውን ቀደሰ ባረከ ይላል። እግዚአብሔር የሚቀድስ እግዚአብሔር የሚባርክ ታላቅ አምላክ ነው። እግዚአብሔር ገናና ነው። እግዚአብሔር ማደሪያውን ወይንም ደግሞ መኖሪያውን ቀደሰ ባረከ ስንል እግዚአብሔር እንደኛ በቦታ በሁኔታ በጊዜ የሚወሰን የሚገደብ ሆኖ አይደለም። እግዚአብሔርን የሚችለው እግዚአብሔርን የሚወስነው በሰማይም ሆነ በምድር ቦታ የለም። እያንዳንዳችን የሞባይል ስልካችንን በእጃችን ይዘን በራሳችን ፎቶ እንደምናነሳ ሁሉ እግዚአብሔርም ዓለምን እንደ ብራ ጻፊ በመሃል እጁ ይዞ በዘፈቀደ ይገለጣል ይታያል እንጂ እግዚአብሔር በዓለም ውስጥ ነው። እግዚአብሔር ከዓለም ውጪ ነው። እግዚአብሔር የማይደረስበት ጥልቅ ነው። እግዚአብሔር የማይታይ እጅግ በጣም ገናና ረቂቅና ታላቅ አምላክ ነው። በኦሪት ዘፍጥረት ምዕራፍ 8 ላይ እንደተጠቀሰ ሁሉ በመካከላችሁ አድር ዘንድ ቤተ መቅደስ ስሩልኝ ይላል እግዚአብሔር። እግዚአብሔር የሚፈልገው ቤት ከልጆቹ ጋራ የሚገናኝበት፣ ለልጆቹ ስርየት የሚሰጥበት፣ ልጆቹ በቦታና በሁኔታ በጊዜ የተወሰኑ እንደመሆናቸው መጠን የተወሰነ ቤት እንድንሰራለት እግዚአብሔር ይፈልጋል። ታዲያ እኛ የምንሰራውን ቤት ደግሞ የሚቀድስ የሚባርክ እሱ ራሱ እግዚአብሔር ነው። ነቢዩ ቅዱስ ዳዊት እንደነገረን ቀደሰ ማኅደረ ልዑል እግዚአብሔር ውስተ ማእከላ ይትታወክ። ይህች የእግዚአብሔር ቤት የማትናወጥ ማንም የማይነካት የማይደፍራት እግዚአብሔር እሱ ራሱ ጠባቂ የሆነላት መሃሏን ገነት ዳሯን እሳት አድርጎ የሚጠብቃት ዓይኑ ለዘላለሙ ከሷ የማይለይ ልቡ ከሷ የማይለይ ታላቅ የሱ ገናና እንደሆነች በአንደኛ መጽሐፈ ነገሥት ምዕራፍ 9 ቁጥር 3 ላይ እሱ የተናገረውን ቃል ያስታወስን እንደሆነ በግልጽ ነግረናል። ሰማይኩ ጸሎተከ ወስለተከ ዘሳልከ በቅድሜ ወገበርኩ ለከ ኩሉ በኩሉ ጸሎትከ ቀደስክዎ ለዝንቱ ቤት ዘሐነጽከ ወይሃዩ ስሜ ለዓለም። እነሆ የለመንከውን ልመና ሰማው፣ ጸሎትንም ሰማው። በፊቴ ያለቀስከውን ለቅሶ ያሰብከውን ታላቅ ሐሳብና ምኞት ጥረትን ሁሉ ሰማው፣ አዳመጥኩ። እንደ ጸሎትህ እንደ ምኞትህ አደረግኩልህ። እነሆ ይህንን ቤተ መቅደስ ቀድሼዋለሁ። አንተ የሠራኸውን አንተ የደከምክበትን ይህንን ቤት ባርኬዋለሁ፣ ቀድሼዋለሁ። ስሜ ለዘላለሙ በዚህ ይሆን ዘንድ ወይልይዋ አዕይንቴ ወልቤ ህዬ በኩሉ ጊዜ። እነሆ ዓይኖቼና ልቤ ለዘላለሙ በዚህ ይሆናል ይላል። ዓይኖቼና ልቤ ለዘላለሙ በዚህ ይሆናሉ። ወይልይዋ ሰው የሚሆነው ልቡ የሰው ልቡ የሚሆነው ቤቱ ያለበትን ነው። ሰው ቤቱን አይረሳም። ሰው ቤቱን አይዘነጋም። ሁልጊዜ ቤቱን ያስባል። ለምሳሌ ታላላቅ ወላጆቻችን በዕድሜ የበለጸጉ
አያቶቻችንና ወላጆቻችን ለእንግድነት እንኳን አዲስ አበባ ሲሄዱ ወይ ለሕክምና ሲሄዱ የግድ ካልሆነባቸው በስተቀር በምንም አይነት ከቤታቸው ውጪ ማደር ደስ አይላቸውም፣ ደስ አይሰጣቸው። አባቶች ታውቃላችሁ፣ ምንም የትም ቢሄዱ ልባቸው እቤታቸው ነው። የእናቶች ልብ ማጀታቸው ነው። የአባቶች ልብ ደጃቸው ነው። የወጣቶቹም ልብ እዛው ቤታቸው ነው። አባቶቻችን ለመነኮሳትም ሳይቀር አጽንዖ በዓትን ያስተማሩ የሰበኩ ወላጆቻችን ናቸው። ለምን? ልባቸው ቤታቸው ካለበት ልባቸው ይኖራል። ልብ በለው አምላካችን እግዚአብሔር ታላቁ ሰለሞን ቤተ መቅደስን ለመጀመሪያ ጊዜ በሰራለት ጊዜ በዛ በምርቃቱ ቀን እግዚአብሔር ተገኝቶ ለመባረክ ለመቀደስ፣ ቤቱን የሚባርከው እግዚአብሔር ነው፣ የሚቀድሰው እግዚአብሔር ነው። እኛም ምክንያቶች ነን። አንዳንዶቻችን እኛ ከሌለን ምንም ነገር የማይሆን የማይሰራ ይመስልናል። ግን አይደለም። እግዚአብሔር ቤቱን አይረሳም። በዛ በመካከላቸው አድር ዘንድ ቤተ መቅደስ ስሩልኝ ብሎ በተናገረው ጊዜ አባቱ ዳዊት ያከማቸውን የሰበሰበውን ሁሉ ነቢዩ ቅዱስ ታላቁ ንጉሥ ሰለሞን ደግሞ ለእግዚአብሔር ቤተ መቅደስ ሰርቶ በምርቃቱ ዕለት እግዚአብሔር በአምደ ደመና ወርዶ ሰማይኩ ጸሎተከ ወስእለተከ ዘሰአልከ በቅድሜ፣ አንተ የጸለይከውን ጸሎት በፊቴ የለመንከውን ልመና እነሆ ሰምቻለሁ፣ እንደ ቃል እንደ ጸሎት ሁሉንም አድርጌልሃለሁ ይላል። ለእኛም ያድርግልን አምላካችን እግዚአብሔር። እግዚአብሔር የነ ሰለሞንም አምላክ ነው፣ የእኛም አምላክ ነው፣ የእኛም የሁላችንም አባት ነው። እግዚአብሔር አይለወጥም፣ አይሻርም። እግዚአብሔር እግዚአብሔር ነው። ስሙ እግዚአብሔር ነው። እግዚአብሔር ደግሞ ተዋጊ ነው ተብሎ ተጽፏል። ስለዚህ አምላካችን እግዚአብሔር ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ እትትሃወክ፣ እግዚአብሔር በመካከሏ ነው፣ አትታወክም፣ አትወድቅም፣ አታጎነብስም ይላል። ማንም ቤተ ክርስቲያንን ተዋግቶ ሊያሸንፍ አይችልም። ቤተ ክርስቲያንን መግፋት ማለት የተላጠ ኮረንቲ መጨበጥ ማለት ነው። ዛሬም ቤተ ክርስቲያንን በስውር እጅ የሚገፉ ንብረቷን ለመቀማት የሚላላጡ እነሱ ይላጣሉ እንጂ ቤተ ክርስቲያን ንብረቷን አሳልፋ አትሰጥም። ልጆቿ ወታደሮቿ ናቸው፣ ሰራዊቶቿ ናቸው፣ ጠባቂዎቿ ናቸው። እግዚአብሔር በመካከሏ ነው። ወይረዳ እግዚአብሔር ፍጽመ። ዋናውና ትልቁ ነገር ይሄ ነው። እግዚአብሔር ፊት ለፊት ይረዳታል፣ ያግዛታል፣ ይጠብቃታል፣ ይዋጋላታል ይላል። ልብ በሉ። ወይረዳ እግዚአብሔር ፍጽመ። እግዚአብሔር በስውር እጅ አይደለም። እግዚአብሔር በሌላ አካል አይደለም። ራሱ የሚዋጋላት፣ ራሱ የሚጠብቃት፣ ራሱ የሚንከባከባት፣ ይልቁንም የአዲስ ኪዳን ቤተ ክርስቲያን ሰው ያልሰራት ያልገነባት የተገለጠች መለኮታዊ መንግስት አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ የመሰረታትና ያቆማት በምድርም ያለች በሰማይም ያለች ታላቅ መለኮታዊ መንግስት ነችና ይህችን ታላቅ መለኮታዊ መንግስት ለእኛ ለልጆቹ ስለሰጠን ክብርና ምስጋና ለአምላካችን ነው። እንግዲህ የቤተ ክርስቲያን የቤተ መቅደስ ነገር ካነሳን አይቀር ሁለት ነገሮችን በደንብ መለየት ይኖርብናል። አንደኛ የብሉይ ኪዳን ቤተ መቅደስ በድንኳን ወይንም ደግሞ በእንጨት በወርቅ በዕንቁ የተሰራች ነች። ነገር ግን አንድ ማዕከላዊ ስፍራ ላይ የተቀመጠች ምሳሌ እንጂ ታላቋ አዲሲቷ እስክትገለጥ እንድታገለግል ተደርጋ በነ ሙሴ የተሰራች፣ በነ አሮን የተሰራች፣ በነ ሰለሞን የተሰራች የጊዜ ገደብ ያላት ነች። መቅደስ ስታነስ እስከ ክርስቶስ ወይም ትትበዘበር ዳንኤል 9:5 ላይ
መሲህ ዓለምን በሞቱ ነፃ የሚያወጣ ለዓለም የተከፈለ ዕዳ ወዶ የማይጠላ ታምቦ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ የእግዚአብሔር ልጅ ኢየሱስ ክርስቶስ በአዳም ሥጋ እስኪገለጥ ድረስ ይህች አሮጌዋ ቤተ መቅደስ ታገለግላለች፣ ከዛ በኋላ ትፈርሳለች ተብሎ ነው የተጻፈው። ያቺ ፈራሽ ነች፣ ኃላፊ ጠፊ ነች። በቅድመ ሁኔታ የቆመች ነበረች። ለዳዊት እግዚአብሔር ቃል ሲገባ ልጆች ሕጌን ቢጠብቁ በትእዛዜ ቢመሩ ይህንን ቤተ መቅደስ ለዘላለሙ አኖረዋለሁ። ልጆች ግን ከትእዛዜ ፈቀቅ ካሉ ሕጌን ከሻሩ ይህንን ቤተ መቅደስ እንቋለሁ፣ አፈርሰዋለሁ። በቅድመ ሁኔታ ነው የተቀመጠው። ነገር ግን የእኛና የእናንተ የአዲስ ኪዳን ቤተ ክርስቲያን ለቤተ ሐንጻ ለቤተ ክርስቲያን ዋና ቅዘ ሲኦል ይይልዋ እነሆ ቤተ ክርስቲያንን እሰራለሁ፣ የሲኦል ደጆች አይበረታቱባትም፣ አይችሏትም። ይጋፏታል፣ ይታገሏታል። ነገር ግን 1000 ጊዜ ቢታገሏትም አይጥሏትም። እሷ ግን ትጥላቸዋለች፣ ታሸንፋለች። እኔ ለዘላለሙ አልለያትም ብሎ አምላካችን እግዚአብሔር በዚህ ልክ በደሙ ያተማት የመሰረታት ያቆማት ነች። የአዲስ ኪዳን ቤተ ክርስቲያን የክርስቶስ አካል ነች። እሷም እናንተ ናችሁ። የክርስቶስ አካል። አካሉን የሚረሳ ማንም የለም። አካሉን የሚዘነጋ ማንም የለም። አካሉን ለሌላ አሳልፎ የሚሰጥ ማንም የለም። እግዚአብሔር በፍጹም ከማይደራደርባቸውና ልዩ ከለላ ከሚሰጣቸው ነገሮች አንዱ ቤቱ ነው። ይሄ የእግዚአብሔር ቤት ነው። በማቴዎስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 10 ምዕራፍ 2 ከቁጥር 13 ጀምሮ ስናይ ቤተ መቅደሱ የንግድ ቤት በሆነ ጊዜ ፈሪሳውያን መነገጃና መብያ ባደረጉ ጊዜ በብሉይ ኪዳን የነበሩ ካህናት የራሳቸው መክበሪያ ባደረጉ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገመድ አበጅቶ ጅራፍ አበጅቶ ወደ ቤተ መቅደሱ ገባ ይላል። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለቴ ኢየሩከ የቤት ቅናት በልቶኛል ብሎ ነቢዩ ቅዱስ ዳዊት እንደሄደ ወደ ቤቱ ገባ። ልብ በሉ። ወደ ቤት ገብቶ ምን አደረገ? ገበታውን ገለበጠ፣ ሳንቲሞቹን በተነ፣ በሬዎቹን ፍየሎቹን አባረረ። ሰዎቹን ግን አስወጣ አይልም። ሰዎች መዳን ስላለባቸው ምንም ነጋዴዎች ቢሆኑ ምንም አጥፊዎች ቢሆኑ ውጡ አላላቸው። መዳን፣ መመለስ፣ መሰራት ስለነበረባቸው ስለዚህ እግዚአብሔር በቤቱ የማይደራደር ለቤቱ ከፍተኛ ዋጋ የሚሰጥ ታላቅ አምላክ ነው። ማን ነው ቤቱን የሚጠላ? ጎጆም ብትሆን በሳሳም ብትሆን በጭቃም ብትሰራ በቦለኬትም ብትሰራ ቤቱን የሚጠላ ማንም የለም። ማንም ቤቱ እንዲደፈርበት አይፈልግም። እግዚአብሔር ለቤቱ ልዩ ከለላ ይሰጣል። ልዩ ከለላ ይሰጣል። ስለዚህ እግዚአብሔር ፊት ለፊት ይረዳታል፣ ያግዛታል ይላል። አንድ በዛች ባሮጌዋ ቤተ መቅደስ ቅድም እንዳልኳቸው ጊዜ ገደብ ያላት ነች፣ ምሳሌ ነች። እሷ ዋናው ነገር እንዲሁ እስኪመጣ ድረስ ያቺ የብሉይ ኪዳን ቤተ መቅደስ እንደ ዋዜማ ድግስ ነች። ኦሪት እንደ ዋዜማ ድግስ፣ ደብተራ የዋዜማ ድግስ ሆዱን ሞልቶ ከበላ ተኝቶ ያድርና ዋናው በዓሉ ያልፈዋል። ስለዚህ የዋዜማ ድግስ የሚበላው በልክ ነው፣ በመጠን ነው። የሚጠጣውም ተለክቶ ተመጥኖ ነው። ሆድ ተሞልቶ አይበላም። በዋዜማ ዋዜማ ማለት ትግቅ እውነተኛው እስኪመጣ ድረስ እውነተኛውን የሚያበስር መሸጋገሪያ መዘጋጃ ማለት ነው ዋዜማ ማለት። ኦሪት ወይንም የብሉይ ኪዳን ቤተ መቅደስ እንደ ዋዜማ ለተወሰነ ጊዜ አገልግላ ከዛም በኋላ ትልቁ
ኦሪትሰ ጽላሎቲቲ ለእንተ ትመስል ሰናይት አዲሲቷ እስክትገለጥ ድረስ ለምትመጣው አዲሲቷ ሕግ ኦሪት ጥላ ናት ይላል ታላቁ ሐዋርያው ቅዱስ ጳውሎስ። በሁለተኛ ደረጃ በዛ በኦሪቱ ቤተ መቅደስ ውስጥ የሚፈሰው የበጎች፣ የፍየሎች፣ የኮርማዎች ደም ነው። እሱ ደግሞ ሰዎችን ሊያድን ፍጹም ሊያደርግ አልቻለም። ወክርስቶስ እስተ ዘመጻ ከዊኖ ሊቀ ካህናት ለእንተ ትመስል ሰናይት በውስተ እንተ ተዓቢ ወትኄይስ ደብተራ እንተ ይገብራ ይደሰ ወይኮነት በውስተ ዚህ ዓለም አኮ በደመ ላህም ወጠሊ ዘቦአ አላ በደመ ዚአሁ ቦአ በምሕር ውስተ ቅድስት ዘላለም ወረከበ መድኃኒተ ሶበ ደመ ላህም ወጠሊ ወካይሴ ጎልት ያነስተ ሥጋነ ለእለ ረክሱ እፎ እንከ ፈድፋደ ደሙ ለክርስቶስ ዘሰው አሪሶ በመንፈስ ዘላለም ለእግዚአብሔር ዘአልቦ ነው ያነስተ ሥጋነ። አዎ ክርስቶስ ይላል ለምትሻለውና ለምትበልጠው ክርስቶስ ሊቀ ካህናት ሆኖ መጣ ይላል። ሊቀ ካህናት ሆኖ መጣ። በዚህ ዓለም ባልሆነች በሰው እጅም ባልተሰራች ወደዛች ደብተራ ቅድስት ደብተራ የገባው በኮርማዎችና በፍየሎች ደም አይደለም፣ በገዛ ደሙ ገባ ይላል። ብበው የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎች በኮርማዎች አይደለም። የፍየሎችና የኮርማዎች ደም ይልቁንም የጊደር ደም በረከሱት ላይ የሚረጭ የጊደር ደም ሰዎችን ለተወሰነ ጊዜ የሚያነጻ ከሆነ በገዛ ፈቃዱ ራሱን ለእግዚአብሔር መስዋዕት አድርጎ ያቀረበው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል፣ ከርኩሰታችን ሁሉ ያነጻናል ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 11 ላይ ይህን ነው የሚለው። ስለዚህ ልዩነቱ በዛ የሚፈሰው የኮርማዎች ነው፣ የፍየሎች ነው፣ የእንስሳት ደም ነው። በአዲስ ኪዳን በዚህ ቤተ ክርስቲያን የሚፈሰው የጌታችን የአምላካችን የኢየሱስ ክርስቶስ ትኩስ ደም ነው። ደምን የሚያደርቅ ደም የጌታችን የአምላካችን የኢየሱስ ክርስቶስ ደም ነው። በእኛ አነጋገርም ደም ደምን ይጠራል ይባላል። ሰው ሲጋደል እየተገዳደለ ይሄዳል። ነገር ግን የሚፈሰውን የእንስሳቱን ደም ያቆመ፣ እንስሳትን ያሳረፈ፣ የዓለምን የኃጢአት ጎርፍ ያጠበው፣ ከመርገመ ሥጋ ከመርገመ ነፍስ ያነጻን፣ የቀደመውን አዲሱን ዓለም ለመውረስ ማኅተም የሆነውን የጌታችን የአምላካችን የኢየሱስ ክርስቶስ ደም የሚፈስባት ይህች አዲሲቷ ቤተ መቅደስ ለዘላለሙ የምትኖር ነች። በዛች ባሮጌ ቤተ መቅደስ በድንኳኑ የሚያገለግሉት ሌዋውያን ካህናት ነበሩ። አገልግሎቱም የሞት አገልግሎት ነው። ሐዋርያ ቅዱስ ጳውሎስ የሞት አገልግሎት ይላል። በአዲስ ኪዳን የሚሰጠው አገልግሎት ግን ሕያው አገልግሎት ነው። ሰውን ነፃ የሚያወጣ አገልግሎት ነው። ወቱ በጋ መስዋዕት ወቱ ሰዋኢ ካህን ወወቱ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ። ታላቁ ሊቅ የመስዋዕቱ በግ ክርስቶስ ነው። መስዋዕቱን የሚሰዋው ካህኑ እሱ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር መስዋዕት ተቀባይ እሱ ነው ይላል። ክብርና ምስጋና ለአምላካችን ነው። አመስግኑት እግዚአብሔር። እኛ ካህናትን ስናይ አንዳንድ ጊዜ ካህናትን ስናይ አቃቂር እናወጣለን። ካህንን ለመውደድ ወይ ድምፃም መሆን አለበት፣ ወይ አጎብዳጅ መሆን አለበት፣ ወይ ሸርዳጅ መሆን አለበት፣ ወይ ምናሳም መሆን አለበት። ብቻ የሆነ ነገር ሊኖረው ይገባ ይመስለናል። ካህን በምድር ላይ የእግዚአብሔር እንደራሴ ነው። እግዚአብሔር የሚያገለግልበት እጅ ነው። ካህናትን ሰምቱ ይገብሩ ግብረ ክህነት በከመ ኪሎሙ ወእግዚእነ ሳይመቶሙ ሥጋሁ ወደሙ ክቡረ ለለኮኑ ድልዋነ። ካህናት በተቻላቸው መጠን ያገለግላሉ፣ ይላላካሉ።
ነገር ግን ለበቁት ሥጋውን ደሙን የሚሰጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይላል። በዛ ሲያገለግሉ የነበሩ ሙታን ነገሥታት ነበሩ፣ በሞት የሚገደሙ ነበሩ። አሁን በአዲስ ኪዳን የሚያገለግለው ታላቁ ሊቀ ካህናት ኢየሱስ ክርስቶስ ሞት የማይዘውን ዘይክል ሞት ይዞቶ የሞትን ክንዱ ብርት ሰብሮ የተነሳ የኃጢአትና የሞት መድኃኒት እስከ መጨረሻ የሚወደን እሱ ነው። ክብርና ምስጋና ለሱ ይሁን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ቁጥር 23 ላይ ወለልቱ ካህናት ብዙኃን እስመ ይሴሮሙ ሞቶ እያበውሆሙ መንበሩ ወቶሰ ይነብር ወይክላድኖቶሙ እስመ ይሳር ክህነቱ ወይክላድኖቶሙ ለዝንፉ ለእለ ቀርቡ ኀበ እግዚአብሔርን ተመንገሬው እስመ ለግሙራ ሕያው እቶ የተነብሎሙ ዘከመ ዚኬ ሊቀ ካህናት ደለወነ ጻድቅ ወንጹሕ ወርሁቅ እምኩሉ ኃጢአት ወልዑል እምሰማያት ወአልቦ ግብር ኩሎ አሚረ ከመ ሊቀ ካህናት እለ ያቀርቡ መስዋዕተ በእንተ ርእሶሙ ወድኅረ በእንተ ሕዝብ ኦሪትሰ ትሰይም ሰብአ ሊቀ ካህናት እመዋቴ ወቃለ መሐላ ውስተ ዘመጻ እምድኅረ ኦሪት ሴመ ለነ ወልደ ፍጹመ ዘለዓለም። በብሉይ ኪዳን ብዙ ነቢያት ነበሩ። ይኖሩ ዘንድ ሞት ከለከላቸው፣ ወሰዳቸው፣ ዋጣቸው፣ ሰበሰባቸው። ነገር ግን እነሆ ታላቁ ሊቀ ካህናት በተገለጠ ጊዜ በጊዜ የሞትን ክንዱ ብርት የሰበረ እሱ ለዘላለሙ ክህነቱ የማይሻር ነውና በዕለተ ዓርብ የፈጸመው የማዳን ሥራ የፈጸመው ቤዛነት ለዘላለሙ ሲያድን ይኖራል። ወይ ተነብሎሙ ያስታርቃቸዋል ይላል። አስታራቂ ነው፣ ታራቂ ነው፣ እርቅ ነው ክርስቶስ። ሲታረቅ ሰው አለ አይደለም፣ ጸበል ታሪክ ይኖራል፣ የሆነ ነገር ይኖራል፣ ሰነድ ይኖራል፣ ውል ይኖራል፣ ማስረጃ መተማመኛ የሆነ ነገር ይኖራል። አስታራቂ ሆኖ የተገለጠ ይቅር ባይ ሆኖ የታረቀን መታረቂያ ሆኖ ደሙን ሥጋውን ያቀረበ መስዋዕት ሆኖ ራሱን ለእግዚአብሔር አብ ያቀረበ ታላቁ አምላካችን እና ምን ይላል? ዘከመ ዚኬ ሊቀ ካህናት ደለወነ እንደዚህ ያለ ሊቀ ካህናት ይገባናል። ሀዳጌ በቀል የዋ ሀዳጌ በቀል ዘንጹሕ ወርሁቅም ኩሎ ከኃጢአት ሁሉ የራቀ ንጹሕ ባህሪ የሆነ ኃጢአት የማይስማማው በደል የማይስማማው ዘይገብር ኃጢአተ ወይተረክብ ሐሰተ ውስተ አፉ በገቢር ኃጢአትን የማይሰራ በአንደበቱ ሐሰትና ሽንገላ የሌለበት እንዲያለ የዋ ሀዳጌ በቀል ዘላለማዊ ገር ሊቀ ካህናት ይገባናል። እሱ እንደ ኦሪቱ ሊቃነ ካህናት በየጊዜው መስዋዕት ያቀርብ ዘንድ አላስፈለገውም። እሱ አንድ ጊዜ በመስቀል ላይ ራሱን ያቀረበው መስዋዕት ለዘላለሙ ሲያድን ይኖራል ይላል። ለመቼ ይኖራል? እስኪ ለዘላለሙ በሉ። ለዘላለሙ ሲያድን ይኖራል። ድጋሜ መሞት አያስፈልገውም። ድጋሜ መሰዋት አያስፈልገውም። የእሱ መስዋዕትነት መተኪያ የለውም፣ አቻ የለውም፣ ወደር የለውም። ኦሪትሰ ትሰይም ሊቀ ካህናት እመዋቴ ኦሪት የሚሞት ሰውን ሊቀ ካህናት አድርጋ ትሾምልን ነበረ። ነገር ግን የአዲሱ ሕግ የአዲሱ ኪዳን ለዘላለሙ የማይሞተው ኢየሱስ ክርስቶስን የዘላለም ሊቀ ካህናት አድርጋ ሾማልናለች ይላል። ስለዚህ በደንብ መለየት ያለብን የሚያገለግሉት የሚሞቱ ነበሩ በዛ ቤተ መቅደስ ውስጥ። አሁን ግን ለዘላለሙ ሕያው ሆኖ የሚኖር ነው። ካህናቱ ሙታን ነበሩ፣ እነዚህ ሕያው ናቸው። ምንም እነዚህ አባቶች ካህናት አሁን አባቶቻችሁ ካህናት እኛንም ጨምሮ እግዚአብሔር እስከ ጻፈልን ጊዜ ድረስ እናገለግላለን። ሰዓታችን ሲደርስ እንሄዳለን። እኛ በሥጋ ሟቾች ነን።
ያገለገልነው አገልግሎት ግን ሕያው ነው። አትጠራጠሩ፣ ሕያው ነው። የአዲስ ኪዳን አገልግሎት የሕይወት አገልግሎት ነው። የመኖር አገልግሎት ነው። የመሻገር አገልግሎት ነው። የዘላለም አገልግሎት ነው። ስለዚህ ይህችን ታላቅ ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት በደሙ ነው። አልፎ አልፎ በሚዲያም ስትሰሙ ቤተ እምነቶች ቤተክርስቲያንን ተቋም እያሉ ሰዎች ሲጠሩ ሰምታችሁ ይሆናል። አዎ ሰምታችኋል። ልብ በሉ። ቤተክርስቲያን ወልድ ዋሕድ ብላ የምታስተምር ከሰማይ በታች ከምድር በላይ የመዳኛ መንገዳችን ዋስትናችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ብላ የምትሰብክ ቤተክርስቲያን ግለሰብ ፈጠር አይደለችም። ግለሰብ ተኮር አይደለችም። ኃላፊ ጠፊ አይደለችም። የተገለጠች መለኮታዊ መንግስት እግዚአብሔር የሚመራት የቤተክርስቲያን መሪዋ ማን ነው ተብላችሁ ብትጠየቁ ብዙ ትጠሩ ይሆናል። እኛ የተቋማት መሪዎች ነን። የቤተክርስቲያን ግን ባሮች ነን፣ አገልጋዮች ነን። ተቋምንና ቤተክርስቲያንን በደንብ መለየት ያስፈልጋል። ተቋም ውስጥ ስንፍና ይኖራል፣ መውደቅ ይኖራል፣ ሌብነት ይኖራል፣ ስህተት ይኖራል፣ ብዙ ድብቅ ሴራዎች ይኖራሉ ተቋማት ውስጥ። ቤተክርስቲያን ግን የጠራች የበራች የደረች ነውር ነቀፋ የሌለባት ንጽሕት የእግዚአብሔር መንግስት ነች። ክብርና ምስጋና ለአምላካችን ነው። ለዩቴን ክርስቶስ አፍቀራ ለቤተክርስቲያን ወመጣ ወርእሶ በእንቲአሃ ከመ ይቀድሳ በጥምቀተ ማዩ ወበቃሉ ወይርከብ በላዕሌሃ ርሳተ ወጥልቀተ ወረስታ ሎቱ ለቤተክርስቲያኑ ከመ ትኩን ንጽሕት ወቅድስተ። ክርስቶስ የገዛ ነፍሱን አሳልፎ እስከ መስጠት ደርሶ ቤተክርስቲያንን ወዷታልና ክብርና ምስጋና ለአምላካችን። በዚህ ልክ ነው የወደዳት። የእሱ ፍቅር እኮ በወረት አይፈተንም። ወአፍቀሮሙ እለ ውስተ ዓለም ወአፍቀሮሙ ለእልያሁ እለ ውስተ ዓለም ወለዝኑፉ አፍቀሮሙ ይላል። ምን ይላል ዮሐንስ ሲጽፍ? በዓለም ውስጥ ያሉትን ወደዳቸው፣ ደግሞ ለዘላለሙ ወደዳቸው ይላል። ለዘላለሙ የሚወድ ፍቅር የባህሪ ገንዘቡ የሆነ እሱ ራሱ ፍቅር የሆነ አምላካችን ኢየሱስ ክርስቶስ ምስጋና ለሱ ይግባ። ለዘላለሙ ነው እኮ የወደደን። ሐዋርያትን ወዶ እኛን አይጠላል። እነሱም በወደደበት ፍቅር ነው የሚወደን እግዚአብሔር። የገዛ ነፍሱን አሳልፎ እስከ መስጠት ደርሶ ዓለምን ወድ ቤተክርስቲያንን ወዷታል። አንድም ነውርና ነቀፋ እንዳይኖርባት በቃሉና በውሃ በሚደረግ ጥምቀት ቀደሳት ይላል። ወረሰያ ሎቱ ለቤተክርስቲያኑ ከመ ይርከብ በላዕሌሃ ርሳተ ወጥልቀተ። ነውርና ነቀፋ እንዳይኖርባት ቤተክርስቲያንን ለዘላለሙ ንጽሕትና ቅድስት ሆና ትሆን ዘንድ እነሆ አምላካችን እግዚአብሔር ፈቃዱ ሆነ ይላል ኤፌሶን 5:25 ላይ። ካረጋችሁ አጨብጭቡ እንጂ ምን ነው ዋናው መስማቱ ነው። ልብ በሉ። በዚህ ልክ ነው ቤተክርስቲያን የሚገልጣት። ቤተክርስቲያን የሌቦች ስብስብ አይደለችም። ቤተክርስቲያን እናንተ ናችሁ። እናንተ የዋሃን ምዕመናን ደጋግ አባቶችን ጨምሮ ካገኛችሁት ሁሉ ሳትሳሱ ሳትቆጥቡ ከልጆቻችሁ ጉሮሮ ነጥቃችሁ ዓለም ከመቀነታችሁ ፈታችሁ አስራት በኩራት የምታወጡ የእናንተ የምዕመናን ስብስብ። ቤተክርስቲያን ማለት እኮ የምዕመናን የነፍሳት ስብስብ ማለት ነው። ይታውቃላችሁ። ይሄ የአምልኮ ስፍራችን ነው። ሥጋ ወደሙ የሚፈተትበት ነው። ወደ ዋና የመጨረሻ አስኳሉ ትርጉም ስንመጣ ቤተክርስቲያን ማለት የክርስቲያኖች ስብስብና አንድነት ማለት ነው። ናሁ ተርኅ መቅደሱ ለእግዚአብሔር ዘውስተ ሰማይ ወአስተርአየ ታቦተ ሕጉ እንተ ውስተ መቅደሱ። እነሆ በሰማይ ያለው የእግዚአብሔር መቅደስ ተከፈተ ይላል። አመስግኑት እስኪ እግዚአብሔርን። 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ ወለል ብሎ ታየ። እነሆ የእግዚአብሔር ታቦት ቅድስት ምእመን ታየች ይችላል። ምስጋና ለአምላካችን ነው። እግዚአብሔር ከዛ ይሰበስበናል።
በሰማይ ላይ በእንጨት በድንጋይ በሌላ ግንባታ ይኖራል ብላችሁ አትጠብቁ። የለም። እሱ ቅድስት ምእመን ነች። የእግዚአብሔር ዙፋን፣ የእግዚአብሔር ማደሪያ፣ የምንሰወርበት የእግዚአብሔር እቅፍ ምን ይላል? እነሆ ኢሬኩ ጽራ እንተ ከማሃ፣ እንደዚህ ያለ አዳራሽ ቤት አላየሁም። መብራቷ በጉ ነው ይላል። በጉ ነው። ምድር ያለው የዚህ መገልገያ መገናኛ ነው፣ ወደዛ መሸጋገሪያ ነው። ስለዚህ ደግ ምእመን፣ ደግ እናት፣ ደግ እህት፣ ደግ ወንድም እግዚአብሔርን አምነው ተከትለው ያለፉ ምድር ላለችዋ የምትጸልይ ቤተ ክርስቲያን። ለዚህም ነው ቅድም እንደነገርኳቸው ተቋም አይደለችም። ግለሰቦች ቤተ ክርስቲያንን ግለሰቦች ተሰብስበው ወይ በድምፅ ልዩነት አሊያም በተባበረ ድምፅ አሊያም በድምፅ ተአቅቦ የሰሯት አይደለችም። ቤተ ክርስቲያን ድርጅት አይደለችም። ቤተ ክርስቲያን ተቋም አይደለችም። ቤተ ክርስቲያን አክሲዮን አይደለችም። ቤተ ክርስቲያን ኤልፒሲ አይደለችም። ተቋም ግለሰቦች ናቸው ተሰብስበው የሚፈጥሩት የሚሰሩት፣ ከዘመኑ ጋር እንዴት የሚያደርጉት በግለሰቦች ልክ የሚንቅ የሚመጥቅ የሚያድግ የሚገሰግስ የሚሄድ የሚበር የሚሻገር የሚቀንፍ አሊያም ደግሞ በደካማው መሪው ወደኋላ የሚጎተት የሚንከባለል እዛው የሚረግጥ ማለት ነው ተቋም ማለት። አንዳንድ ጊዜ ሰዎች ቤተክርስቲያንን እናሻግራታለን ነገ ላይ ያሻግራሉ። እራሳቸው እየሰጠሙ ጭቃ ውስጥ እየሰጠሙ ቤተክርስቲያንን ላሻግር እንዴት ይቻላል? ማዶ ላይ ነው ያለችው እኮ ተሻግራ ማዶ ላይ ሰማይ ላይ እኮ ነው ያለችው እሷ እኮ። አንትሙሰ በጻይክሙ ሀበ ጽዮን ሀገረ እግዚአብሔር አንትሙሰ በጻይክሙ ሀበ ጽዮን ሀገረ እግዚአብሔር ሕያው ኢየሩሳሌም እንተ በሰማያት ወሀበ አእላፍ መላእክት ፍጹማን ወማኅበረ በኵር እለ ጽሑፍ አስማትሆሙ በሰማያት ወሀበ እግዚአብሔር መኮንነ ኩሉ ወሀበ መንፈሰ ጻድቃን ፍጹማን ወሀበ ኢየሱስ ኅሩይ ወመር ለአዳስራ ወለንዛተ ደም ነባቢ ዘይሄይዝ ተናግሮ እምዘአቤል ዕብራውያን 12:22 ላይ እናንተ ወደ ሕያው እግዚአብሔር ከተማ ወደ ኢየሩሳሌም ደርሳችኋል ይላል። ወደ ሰማይ ደርሳችኋል። አመስግኑት እግዚአብሔር። አጎንብሳችሁ ራሳችሁን ምድር ላይ አትፈልጉ። እዚህ ራሳችሁን ልታገኙ አትችሉ። ቅዱስ ጳውሎስ እኮ አይሳሳትም፣ የሚናገረው በመንፈስ ቅዱስ ነው። ወደ ተጻፉት አእላፋት መላእክት በደስታ ወደሚኖሩ ስማቸው በልበ ሥላሴ ወደ ተጻፉ ወደዛ ወደ ቅዱሳን ነፍሳት ደርሳቸዋል። ወማኅበረ በኵር ንስኡ ወደ በኵራት ማኅበር ደርሳቸዋል። ወደ ሕያው እግዚአብሔር አብ ወደ እግዚአብሔር መንፈስ ቅዱስ አድሮባቸው ወደሚኖሩ መናፍስት ማለት ነፍሳት ከተማ ደርሳቸዋል። ይልቁንም ደግሞ ወሀበ ኢየሱስ ኅሩይ ወመር ለአዳስራት ለወንጌል አስተማሪ ለመንግሥተ ሰማያት አስታራቂ ወደ ሆነው ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ እቅፍ ደርሳቸዋል። ለዘላለሙ ስለ ይቅርታ ስለ ምሕረት ወደሚጋብዘው ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ወደ ምርጨት ደም ደርሳቸዋል ይላል። ለዚህም ነው ቤተ ክርስቲያንን ፍጡር ሊመራት አይችልም የምንለው። ለምን? ራሷ ክርስቶስ ነዋ። ኤፌሶን 1:22 ላይ ቤተ ክርስቲያን የክርስቶስ አካል ናት ይላል። ሁላችንም የክርስቶስ አካሎች ነን። አመስግኑት እስኪ እግዚአብሔር። አካሉ ያደረገን የተወዳጀን አባት የሆነ እግዚአብሔር ነው። አሁን የቤተ ክርስቲያን መሪ ፍጡር አይደለም ብዬ ለምን ማለት ምን ማለት ነው? ክርስቶስ ርዕሰ ለቤተ ክርስቲያን የቤተ ክርስቲያን ራስ ክርስቶስ መሆኑን ሐዋርያው ቅዱስ ጳውሎስ ከመሰከረ እኔ ነኝ ብሎ ከሱ በላይ መሆን እናያለና ይቻላል እንዴ? ይቻላል እንዴ? አይቻልም። ስለዚህ በብዙ ውጣ ውረድ በብዙ ፈተና ውስጥ እየመራ
ባስቀመጠበት ስፍራ የሚጠብቃት የሚንከባከባት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቅድም ተናገርኩትን ለማጥራት ፍጡራን ሰዎች በግልም በህብረትም ተቋምም ይመራሉ፣ ያሻግራሉ። በእነሱ ልክ ሊያድግ ይችላል፣ በእነሱ ልክ ሊያንስ ይችላል። አራነት በተረፈ ቤተክርስቲያን መሪዋ፣ ጠባቂዋ፣ ታዳጊዋ፣ አባቷ፣ መሰረቷ፣ ጣራዋ፣ ጉልላቷ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ውስጥ ማእከላ የተታወቅ ቀደሰ እግዚአብሔር ማኅደረ ልዑል ወረዳ እግዚአብሔር ፍጽመ እግዚአብሔር ፊት ለፊት ይረዳታል። እኔና እናንተን የረዳን ያገዘን አምላካችን መድኃኒታችን ኢየሱስ ክርስቶስ ሌላ የረዳን ያገዘን የለም። ራሳችንን ከመጠበቅ የማንችል ሰዎች ነን። ስለዚህ በእውነቱ ዛሬ ለዚህ ከተማ ለሆሎታ ከተማ ትልቁ ምልክት ደብረ ኤዶም ቅዱስ ገብርኤል ነው። ይህንን ሕዝብ 50 ዓመት ያገለገለ ታላቅ ደብር ገናና መልአክ ነው። መልአኩ ቅዱስ ገብርኤል ታማኝ ነው። ለፈጣሪው የታመነ በመላእክት ከተማ ሽብር በሆነ ጊዜ ጦርነት በተከፈተ ጊዜ በጽናት በብርታት እንደ ገበቴ ውሃ ሳይዋልን የቆመ ታላቅ መልአክ ነው። ስለዚህ መልአክ እግዚአብሔርን አመስግኑ። ስለ ቤተ ክርስቲያን በጥቂቱ በዚህ መልኩ ካል ስለ መልአኩ ስለ ቅዱስ ገብርኤል በእውነቱ ሁላችንም በደንብ በሚገባ የምናውቀው ነው። እንደምታወቀው በመጀመሪያ በዕለተ ፍጥረት እግዚአብሔር መላእክትን ሲፈጥር አይማርያን፣ ለባውያን፣ አዋቂዎች፣ ተመራማሪዎች፣ አሳቢዎች አድርጎ ፈጥሯቸው ነበርና አለቃቸው ሳጥናኤል እንደነበረ ይታወቃል። በዛ ሰዓት እግዚአብሔር ደግሞ ሰዎች ፍጡራን የሚያስተውሉ በነፃነት እንዲንቀሳቀሱ እንዲኖሩ መልካም ፈቃድ ነው። እሱ የነፃነት አምላክ ስለሆነ ዲያብሎስ ቀና ብሎ ቢያይ ከሱ በላይ ማንም እንዳለ ስላላየ ዝቅ ብሎ ሲያይ ሁሉም ከሱ በታች መሆኑን አይቶ አነ ፈጠርኩክሙ ፈጣሪያችሁ እኔ ነኝ አላቸው ይላል ታሪኩ። ዋና ፍሬ ሐሳቡ የሚተረጎመው ራዕየ ዮሐንስ ምዕራፍ 14 ላይ ነው። በዛ ሰዓት መላእክት ለሶስት ተከፈሉ። ከኔ ጋር አሁን ሁላችሁ ለሶስት ተከፈሉ። አንደኛ በእውኑ እሱ ፈጥሮን ይሆን ወይ? ከሱ የተሻለ የለም። እግዚአብሔር ደግሞ ማንም ሰው የትኛውም መላካዊ ሰማያዊ ፍጡር የሚደርስበት አይደለም። እግዚአብሔር ምስጢር ነው። እግዚአብሔር ለእኛ ምስጢር ስለሆነ እሱ ወዶና ፈቅዶ ካልተገለጠ በስተቀር ባህሪውን ተመራምሮ ሊደርስበት ሊያይ የሚችል ስለሌለ አንደኛዎቹ እሱ ፈጥሮን ይሆን ወይ ብለው ተጠራጠሩ፣ ዋለሉ፣ ግራ ተጋቡ። ሌሎቹ ደግሞ አዎ እሱ ፈጠረን ብለው እርግጠኞች ሆኑ። በዚህ ሰዓት መልአኩ ቅዱስ ገብርኤል ጨርሶ ሳይጠፉ ንቁም በበህያዌነ እስከነረክቦ ለአምላክነ የፈጠረን ያስገኘን አምላካችን እስኪገለጥልን ድረስ ባለንበት ጸንተን እንቁም አለና ቅዱሳን መላእክትን አጸና። በአንድ በኩል ጸኑ። ምስጋና ለአምላካችን ነው። እንግዲህ ልብ በሉ። አሁን አዎ እሱ ፈጥሮናል ብለው ያሉት ራሳቸው ለባርነት የሸጡ ናቸው። አሉ እኮ በእኛ መካከል የሚዋልሉ ሰዎች አሉ እኮ ሰፍረው ለክተው በስሜት የሚንቀሳቀሱ በስሌት የሚንቀሳቀሱ ልክ የደመራ እንጨት አለ አይደል? ታስታውሳላችሁ? እንደ ደመራ እንጨት ወደ ነፈሰ የሚወድቁ አቋም የሌላቸው እንደ ገበቴ ውሃ የሚዋልሉ የሚጠራጠሩ ተጠራጣሪ በጣም ተስፋ የለው። ነገር ግን መልአኩ አምላካችን እግዚአብሔር እስኪገለጥ ድረስ ባለንበት እንቁም ብሎ በሰማይ በመላእክት መካከል ተከፍቶ የነበረውን ጦርነት በታላቅ እምነት የደመደመ የቋጨ የዘጋ
ድል ያስመዘገበ ታላቅ መልአክ ነው በእግዚአብሔር ዘንድ። አመስግኑት እግዚአብሔር። በሰማይ ጦርነት አለ ሲባል በሰይፍና በገጀራ ይዋጋሉ ይቀራደዳሉ ማለት አይደለም። በማመንና ባለማመን ነው። በመላእክት መካከል የሚደረገው ጦርነት በማመን ባለማመን፣ በመጠራጠር ባለመጠራጠር፣ በመራቅ በመቅረብ ጦርነት የሚሆነው ይሄ ነው። ዘንዶው ቅዱሳን መላእክትን ተዋጋ፣ በሰማይ ሰልፍ ሆነ። ታላቁ ዘንዶ እባብ ከመላእክት ጋር ጦርነት ገጠመ። ነገር ግን አልቻላቸውም፣ አሸነፉት፣ ድል አደረጉት። ሴቷንም አሳደደ፣ ምድር ደግሞ ሴቷን ረዳቻት። እሱ የሚተፋውን ማዕበል አፏን ከፍታ ዋጠች ተብሎ ነው የተጻፈው። መልአኩ ገብርኤል ማለት አምላክ ወሰብ ለፈጣሪው የታመነ ማለት ነው። መቼም እግዚአብሔር ተሰፍሮ ተቆጥሮ የማያልቁ መላእክት አሉት። ከነዛ መካከል መርጦ የራሱን መወለድ የራሱን መገለጥ የነገረው መልእክተኛ አድርጎ የላከው መልአኩ ቅዱስ ገብርኤልን ነው። መልአኩ ቅዱስ ገብርኤልን የምንወደው የምናከብረው ወደድ ሳይሆን አክባሪው እግዚአብሔር ስላከበረው ነው። ስላከበረው ዘካርያስ ሰምቶ ተጠራጠረ፣ ሊያከብረው አልቻለም። እንግዳውስ የነገርኩህ እስክፈጸም ድረስ ዲዳ ትሆናለህ ይላል። አሁንም መላእክትን የሚንቁ ዲዳ ይሆናሉ። ይናገሩ ይሆናል፣ ምስጢር የላቸውም፣ ባዶ ናቸው። ንግግራቸው አልጫ አልጫ ጨው ጨው የሚል የሚጎዘጉ የሚጎመዝዝ ነው። መልአኩ ያከበረው እግዚአብሔር ነው። ስለዚህ በስድስተኛ ወር መልአኩ ገብርኤል ወደ አንዲት ድንግል ተላከ፣ ወደ ገሊላ ተላከ። ተፈሥሒ ፍሥሕት ወእምኔ ተጸጋ እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ፣ ጸጋን የሞላብሽ ሆይ እግዚአብሔር ካንቺ ጋር ነው። እነሆ ከሦስቱ ቅዱስ አንዱ ወልድ ዋሕድ ቅዱስ ካንቺ ይወለዳል ብሎ እመቤታችንን ያበሰራት፣ ተስፋችንን የነገረን፣ ደስታችንን የገለጠልን ይሄው ታላቁ መልአኩ ቅዱስ ገብርኤል ነው። ምስጋና ለአምላካችን ነው። ጌታ በቤተልሔም በተወለደ ጊዜ ሉቃስ 2 ቁጥር 10 ላይ ናሁ ዘነወክሙ አብየ ዜና ፍስሐ ዘይከውን ለክሙ ወለኩሉ ዓለም እስመ ዮም ተወልደ መድኅን ውእቱ ክርስቶስ እግዚእ ቡሩክ በሀገረ ዳዊት። እነሆ ታላቅ የምስራች እነግራቸዋለሁ ለዓለም ሁሉ የሚሆን ደስታ። አቤት እንዴት ደስ ይላል! ዘነወክሙ አብየ ዜና ፍስሐ ዘይከውን ለክሙ ወለኩሉ ዓለም። ለእረኞች እኮ ነው። ለሁሉ ለዓለሙ ሁሉ የሚሆን ደስታ ታላቅ የምስራች እነግራቸዋለሁ። ለዓለሙ ሁሉ የሚሆን ደስታ ነው ኢየሱስ ክርስቶስ። የዓለም ሁሉ ደስታ ደስታችንን ፍጹም የሚያደርገው ይህንን ነው መልአኩ ይዞ የሚመጣው። እነሆ በዳዊት ከተማ በዳዊት ሀገር መድኃኒት የሆነ ቡሩክ የሆነ እነሆ ጌታ የሆነ ክርስቶስ ተወልዶላቸዋል ብሎ ያበሰረው ይህ መልአክ ነው። አመስግኑት እግዚአብሔር። አሁንም ታላቁን ምስራች ወደ ሕይወታችን ያመጣል ወገኖች። እግዚአብሔርን ማመን ብቻ ነው ከእኛ የሚጠብቀው። ጥያቄያችንን እኛ ከመጠየቃችን በፊት እሱ ያውቃል፣ ይመልሳል። የጥያቄያችን ሁሉ መልስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የዛሬ ዓመት አባቶቻችን አርቆ አስተዋይ በመሆናቸው መልአኩ ቅዱስ ገብርኤልን በወሎታ ከተማ ላይ ተከሉ፣ አቋቋሙ። እናንተ ደግሞ ተቀብላችሁ ተረክባችሁ በቅብብሎሽ እዚህ ያደረሳችሁት ለአባቶቻችን ምስጋና ይገባቸዋል። በእውነቱ ቅድም እንደተናገርኩት የቤተ ክርስቲያን አገልጋዮች፣ የቤተ ክርስቲያን ተቆርቋሪዎች እኛ ብቻ ይመስለን ይሆናል አሉ። ያለፉትን የኋላ ከሌለ የለም የፊቱ እንደሚባለው ሁሉ ቀደም ሲል ለዚህ ደብር ዋጋ የከፈሉ መሬታቸውን የሰጡ ብዙ ዋጋ የከፈሉ በአካል ባይኖሩም ነፍሳቸው በእግዚአብሔር ዘንድ ዛሬ ስለኛ ሐሴት ታደርጋለች፣ አምላካችንን ታመሰግናለች። ሙሴ በፈርዖን ፊት ቆመ፣ ብዙ ታገለ፣ ቀይ ባህርን አሻገረ፣ በምድረ በዳ መራ።
እግዚአብሔር በቃ ሲለው ከዮርዳኖስ ማዶ አበቃ፣ ቆመ። የሙሴ አገልግሎት እዛ ጋር ሲቆም ኢያሱን አስነሳ። ኢያሱ መራ፣ ዮርዳኖስን አሻገረ፣ ምድረ ርስትን ከፋፈለ፣ አወረሳቸው። የቤተ ክርስቲያን ስራ የሚሰራው በዚህ መልክ ነው። አንድ ሰው ብቻውን የሚጨርሰው ብቻውን ሮጦ ፍት የሚለው 42 ኪሎ ሜትር የማራቶን ሩጫ አይደለም። የዱላ ቅብብሎች ነው። በቅብብሎች ነው የሚመጣው። ዛሬም በአሁኑ ሰዓት ይህንን ደብር እየመሩ ካሉ ኃላፊዎች ከአባታችን ከመልአከ ኃይል ጀምሮ እነ መጋቤ ሥርዓትን እነ ልጄ ኤፍሬም ሌሎችንም እህታችንም እዚህ ፊት ለፊት የቆማለች። በተለይ በአሁኑ ሰዓት ያላችሁ የሰበካ ጉባኤ ይሄ ቦታ ተረጋግቶ ሰላም ወርዶ ሁሉ ነገር ጥሩ ሆኖ የቤተ ክርስቲያን ዳር ድንበሯ ተከብሮ ሁሉ ነገር በጥሩ ሁኔታ 50ኛው ዓመት የወርቅ ኢዮቤልዩ ለማክበር እንኳን አበቃችሁ። እድለኞች ናችሁ። እንኳን ደስ አላችሁ።